በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምን ከረማችሁ፣ እንደምን ቆያችሁ ብያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያውያንና ትውልደ ኢትዮጵያውያንና ኤርትራውያን ሰላም እግዚአብሔር ከሁላችን ጋር ይሁን። ባለንበት ሰላሙን እሱ ያብዛልን። እንደ እግዚአብሔር ፍቃድ ለትንሽ ደቂቃ እንነጋገራለን። እሱም እንግዲህ እንደሚታወቀው እድሜ ለመላከ መንክራት በደንብ ብዙ ነገር ገላልጦ አስተምረውናል። ትምህርት በደንብ በመጽሐፋቸውም ላይ ብዙ ነገር አስፍረውልናል። ስለ መናፍስት ውጊያ በደንብ ተምረናል፣ አውቀናል። አዎ ከሌሎችም አባቶችም እንደዚሁም በመምህራችን መምህር ተስፋዬም ጭምር ብዙ ነገር አውቀናል፣ ተረድተናል። ግን እስቲ አንድ ጥያቄ ሊጠይቃችሁ ቤተሰቦቼ፣ ለኔ ብቻ ጥያቄ ሆኖ እንዳይቀር ብዬ ስላሰብኩ ነው። በመጀመሪያ ደረጃ ጥያቄ ምንድን ነው? ምን ያህል ነው እኛ የተረዳነው ነገር? ምን ያህል ተረድተናል? ምን ያህልስ አውቀናል? ስለ መናፍስት ውጊያ ያወቅነው? ካወቅን ደግሞ ምን ያህል ደግሞ እየታገልን ነው? ምን ያህል ከዚህ ጋራ ከማናውቀው መንፈስ ጋራ ውጊያ ውስጥ የገባ ነው? ስንቶቻችን ነን? ለምሳሌ እስቲ በቤት እንስሳቶች ውስጥ ቤት ውስጥ ከምናሳድጋቸው እንስሳቶች ድመትም ይሁን ዶሮም ውሻም ሁሉም ላይ መናፍስት ያድራሉ። በሰው ላይ ብቻ አይደለም፣ በእንስሳት ላይም ያድራሉ። ከዚህ እንስሳቶች ወደኛ የሚመጣ መንፈስ እንዳለ ምን ያህሎቻችን እናውቃለን? አንድ የቤት ውሻ ላይ መንፈስ አድሮ ከሆነ በቤታችን ውስጥ እያሳደግ አብሮን እየኖረ ያለው ውሻ በመንፈስ ተጠቅቶ ወደኛ መጥቶ እኛ ላይ ሲተሻሽ ከሱ ላይ ተነስቶ ወደኛ የሚመጣበት እንዴት ልናቅ እንችላለን? አንድ ይሄ ነው። ሁለተኛ ድመት ቤት ውስጥ እናሳድጋለን። ድመት ቤት ውስጥ ስናሳድግ በዛ ድመት ላይ መናፍስት ያድራሉ። ከድመቱ ተነስቶ ወደኛ መጥቶ የሚገባበት መንገድ ምንድን ነው? እንዴት ነው ይሄን ለይተን ማወቅ የምንችለው? ከሌላ ቦታ ከሰው ነው የመጣብን ወይም ከእንስሳ ነው የመጣብን የሚለውን ነገር በደንብ የምናቅ አይመስለኝም። አንዲት እህታችን እዚህ ጋር የሆነ ነገር ጠቁማንላለች። ጥቆማ ነው የሰጠችን ነው እኔ የምለውና ሚዲያ ላይ ወጥታ የተናገረችው ነው። ስንቶቻችሁ ታውቃላችሁ ነው ያለችው። ድመት መጥቶ ሲተሻሻችሁ እናንተ ጋር ድመት ሲመጣ እናንተ ጋር የሆነ ነገር እንዳለ ስለሚያውቅ ነው ድመቱ ወደ እናንተ የሚመጣው አለ። ከናንተ ደግሞ ያንን ነገር ተቀብሎ ይሄድና ለሌላ ያቀብላል ነው የምትለው። ይሄ ስንቶቻችን እውነት እናውቃለን? ግብፅ አካባቢ ድመትን ለምን እንደሚፈልጉ ወይም ሌላ እንስሳትን ለምን እንደሚፈልጉ መናፍስት ያደረባቸውን እንስሳትን እንደዚህ አይነት ወይ ድመት ወይ ውሻ ሊሆን ይችላል ሲያድርባቸው እነዚህ ነገሮች ከሰዎች ጋር እነሱ ላይ ካለው መንፈስና ሰዎች ላይ ካለው መንፈስ ኮሚኒኬት ሲደራረጉ የመግባባት ባህሪ አላቸው አይነት ነገር ነው መልእክት እያስተላለፈችን ያለችው። ይሄታችን ቪዲዮ አስቀምጥላቸዋለሁ፣ ታዩታላችሁ። በእኛ ላይ ብቻ መንፈስ ይገባል፣ ከኛ ላይ በጸሎት ደግሞ እንሸኘዋለን ብለን የምናስብ ሊሆን ይችላል ብዙዎቻችን ከማናቅ ከሆነ ማለት ነው። እስቲ ወደኋላ መለስ ብለን የመላከ መንክራትን ትምህርቶችን በደንብ እንማር፣ አሊያም መጽሐፋቸውን በደንብ እናንብብ። የአባታችንን መጽሐፍ እናንብበው። እንደዚሁም ደግሞ መምህር ተስፋዬ ወንድማችን ያስተማረውን ትምህርት ትኩረት ሰጥተን እንስማው። ለምሳሌ ከባድ የዛር መንፈስ ያለበት የቤተሰብ ዛር ያለበት ሰው በዕልሙ ፊጋ በሬ በቀንዱ ሲወጋው ወይም ሲያሳድደው ያያል። እንግዲህ ፊጋ በሬ ለዛር የተገበረ በሬ ነው ማለት ነው። ለዛር የተሰጠ
አንዳንዴ ምን አለ መሰላችሁ አገር ቤት ውስጥ ከብት የሆነ ነገር ሲሆን ደም ስሩ አካባቢ ላይ በምላጭ ሰነጠቅና አሮኖ በአማርኛ ምን እንደሚባል አላውቅም። በኦሮምኛ ግን ኮባ ተብሎ በበሬው ቀንድ ራሱ የተበጀ ከላይ በኩል ጫፉ ላይ ትንሽ ቀዳዳ ያላት ያ በሬው አካል ላይ ይገጠምና ይመጠጣል፣ ደም ይወጣላታል። ያ ደም ያንን ሞልቶ ሲወጣ በሆነ ዕቃ ላይ ያስቀምጣል። ያ ደም ለግብር ነው የሚሰጠው፣ ለዛር ግብር ይሰጣል። ያ በሬ ለግብር ኦልሬዲ ተሰጥቷል ማለት ነው። ስለዚህ ብዙ ጊዜ ይሄ ነገር የሚሆነው በህልሙ በሬ ሲያሳድደው በቀንዱ ሲወጋው ሲያይ ይሄ ሰው የቤተሰብ ዛር የኖረ ዛር ከቤተሰብ የመጣ የተወራረደ ከዘር ማንዘር ተወራርዶ የመጣው መንፈስ እዚህ ሰው ላይ አድረዋል ማለት ነው። ለምን? አብሮት አድጓል፣ አብሮት ኖሯል፣ አብሮት ያደገ ነገር ነው እና ወደ ጸሎት ሲገባ ጸሎት መጸለይ በሚጀምርበት ሰዓት ህልም በሚያይበት ሰዓት እንደዚህ አይነት ህልሞችን ያያል። አለያም ደግሞ ጥቁር ውሻ ሲያሳድደው ምናምን ያያል። ይህን ሁሉ ከማን ምን እንደመጣ ማሳያ ነው። ለምሳሌ እባብ በሰውነታችን ላይ ስርመሰመስ በጣም የኖረ የቤተሰብ ዛር ነው። ይሄ ጀርባችን ላይ መቼም ዛር የሚቀመጠው ጀርባ ላይ ነው፣ ትከሻ ላይ ነው፣ ቡዳ ነው አይደል? አይን ላይ የሚቀመጠው አይነ ጥላ ደግሞ ፊት ላይ ነው የምትቀመጠው። እና ዛሬ እህታችን ልታስተላልፍን የፈለገችው መንፈሱ እንዴት ነው ወደ ውሻው ወይም ወደ ድመቱ የሚገባው? የሚገርማችሁ ደስም በሰው ላይ የሚደረጉ ነገሮች በእንስሳቶቹ ላይ ይደረጋሉ። ይህ የሚያደርገው አካል ደግሞ እሱ ሰዎችን ሊተናኮል ሲፈልግ በድመት በኩል ወይም በውሻ በኩል ይልካል። ለዚህ ነው መንፈሱ እነሱ ላይ ሲያድሩ እነሱ ላይ ያለው መንፈስ ሰዎቹ ጋር ያለው ከነሱ ጋር ኮሚኒኬት ሲያደርግ ይግባባል፣ ይመጣና ይተሻሻል። በባህሪ አንተ የቤት እንስሳ ድመት ክፋት ኖሯት አይደለም። አሁን ድመት አሳድገ ቤተ መቅደስ ላይ ይገባል አይደል? ቤት ውሻ ግን ቤተ መቅደስ አይገባም። ለምን? ላጩን ስር የሚያዝረከርክ። ድመት ንጹህ ናት፣ ጠዳ ያለች ናት። ከሰው ጋር በጣም የመግባባት ባህሪ አላት። ውሻም እንደዛው ነው። ግን ውሻ በቤት ብታሳድግም ቤተ መቅደስ ማስገባት አችልም። እንግዲህ በሙስሊሞችም ሐራም ነው አይደል የሚባለው። ውሻ ይጠየፋሉ። ውሻ ለምን? ላጩን ስለሚያዝረከርክ ነው። በጣም ለዛ ነው። ግን እንደዛም ሆኖ ደግሞ ውሻ በጣም ታማኝ ነው። ያገለግልሃል፣ ይጠብቀሃል፣ ግቢህን ይጠብቅሃል፣ ቤትህን ይጠብቃል፣ አንቴንም ይጠብቅሃል። በተዘዋዋሪ ደግሞ ክፉ መንፈስ የተሸከሙ ሰዎች ደግሞ በእነዚህ እንስሳቶች ላይ ስራቸውን ይሰራሉ። አንቴን መተናኮል ሲያቅታቸው ውሻው ላይ ወይም በድመቱ ላይ መተት አድርጎ ወደ አንተ ይልካሉ። አንተ ሳታውቆ ታቅፈዋለህ፣ ታጫውተዋለህ፣ መንፈሱን ይገባል ማለት ነው። ከአንተም ደግሞ በአይን ተቀብሎ ይሄዳል። አሁን ነጮች ነገር በአይን ይገባል አይደል የሚሉት፣ አይኔን እያየ አውራ የሚሉት አብዛኛው ሰው ለዛ ነው። ትኩር ብለህ እያየ ትኩረት ሰጥተው እንድታዳምጦ ስለሚፈልግ ነው። ነገር በአይን ይገባል የሚባለው ለዛ ትኩረት እንድትሰጠው ነው። ሌላ ነገር እያየ እያደረግ የምታወራው ከሆነ ትኩረት አልሰጠኸውም፣ አሊያም ደግሞ አሳቢ ከሱ ጋር እንዳልሆነ ያ ሰው ይረዳሃል። እና ለዛ ድመት አይኒ ውስጥ አይታ ትኩረት አንተ ላይ ትኩረት አድርጋ አይን ላይ ተያይታችሁ ከቆያችሁ ከአንተ ጋራ ተሻሽታ ተጫውታ ከአጠገብ ከሄደች ከአንተ ላይ የተቀበለችው መንፈስ ለሌላ ሰው ልታቀበል ትሄዳለች። ቪዲዮውን ትሰሙታላችሁ በደንብ። እኛን የሚያጠቃ መንፈስ ከቤተሰብ የወረስነው በራሳችን ጥፋትና ኃጢአት ደግሞ የሸመትነው መንፈስ ያስገባናቸው ጦንቃይ ቤት በመሄድ ደብተራ ጋሜ በመሄድ የሸመትናቸው መናፍስቶች ከኛ ጋር ይኖራሉ። መጀመሪያ ከእናት ከአባቶቻችን የወረስነው ነው። ከዛ ቀጥሎ ደግሞ በራሳችን ያመጣናቸው በኃጢአታችንም እንደገና በጦንቃይ ቤት በመሄድ ለጦንቃይ በመስገድ ከደብተራ ጋር መዋዋል፣ እነዚህ ነገሮች መንፈስ ወደኛ እንዲገባ ያደርጋል።
እኛ ለሰው ለማድረግ ስንሄድ እኛም ላይ ይገባል። ከኛም ላይ ተነስቶ ደግሞ ወደምንልክባቸው ሰዎች ላይ ሄዶ ያድራል። የሚሰጠንም አካል እሱ ላይም መንፈሱ ይገባል። ለምን? ጠርቶ ነው የሚያስገባውና ነው። ወደ ራሱ ጠርቶ ያስገባል። ካስገባ በኋላ ደግሞ ወደ አንተ ይሸኛል። አንተ ደግሞ ለሌላ ወስደህ ትሰጣለህ ማለት ነው። እንደዚህ ነው እየተቀባበልን ነው የምንሄደው ማለት ነው። የዙሩ እንዴት እየሰፋ እንደሚሄድ አሁን አንዳንድ በጣም የሚገርም አንድ ጊዜ ምንድን ነው የሰማሁት? አንዲት እናት ሲያወሩ መኪና ውስጥ ሆኜ ነው የሰማሁት። ኧረ ጎበዝ ጉዶኜ ነው ዛሬ ያየሁት። ሌሊት ተነስቼ እንጀራ ልጋግር ስል ምጣዴ ላይ ያየሁት የሚገርም ነገር ነው አለች። ምንድን ነው ደግሞ እሱ ሲባል ወይ የሆነ ምጣዱ ላይ ሞቶ አይጥ ምናምን ሞቶ ምናምን አይነት ነገር ሰው በጣም ብዙ ነገር እያሰበ ነበር። የሰው አይነ ምድር ምጣዱ ላይ አለ። ከየት መጣ? ማን እዚህ ጋር መጥቶ አደረገው? እኔም አላውቀውም። እንዴት መጣ? እሱን እግዚአብሔር ይመርምረው ነው ያሉት። እና ይሄ ተልኮ ነው። የሰው ልጅ መቼም አይምሮ ያለው የሚያስተውል አይን ያለው እንደዚህ አይነት ነገርን ሄዶ አያደርግ። ደግሞም በወረቀት በምናምን ተጠቅልሎ መጥቶ የተቀመጠ አይደለም። ቀጥታ እዛው ላይ ሄዶ ሰውየው ቁጭ ብሎ ወይም ሴትዮዋ ቁጭ ብላ አስቀምጣ በስነ ስርዓት የወጣች ነው። ወጥቶ ሄደው ነው የሚመስለው። ከውጭ መጥቶ አስቀመጠ እንዳንል በምንም የነገር የተጠቀለለ ነገር የለው። ቀጥታ ራሱ በአካሉ መጥቶ እንዴት ነው እንደዚህ አይነት ነገር የሚሆነው? አያችሁ አይደል? ያስፈራል አሉ። በጣም ትልቅ ነው፣ ያዋቂ ነው ሁላ ነው ያሉት። እና ይህን ያህል እንግዲህ መናፍስት ስራቸውን ይሰራሉ። ታዲያ ጎበዝ እኔ መንፈስ የለኝም የምንል ሰዎች እስቲ ቆም ብለን እናስብ። ማወቅ የምንችለው አለብን የለብንም ከማለታችን በፊት ራስን መፈተሽን የመሰለ ነገር የለም። ራሳችንን የምንፈትሸው ደግሞ በእውነት በመንበርከክ ነው። በክርስቶስ ፊት በመንበርከክ ነው። ጉልበትን መሬት ላይ ትከል አይደለም ተንበርከክ ስንል። አሁን አንዳንዶቹ ወዳጆቻችን ተንበርክኬ እኮ ስጸልይ ይላሉ። ተንበርክኬ ስጸልይ ስሉ ጉልበታቸው መሬት ነክቷል፣ ግን አይናቸውን ጨፍኖ የጥልቁ መንፈስ እያዩ ይጸልያሉ። ጨለማ ያ ነው የሚያሳየው። አይን መጨፈን ሲጀመር ክርስቶስ እንዴት እንደሚጸለይ እኮ አስተምሮናል። በገዳመ ቆሮንቶስ 40 ቀን 40 ሌሊት የጸለየበትን ገዳም አይኑን ገልጦ እኮ ነው ወደ ላይ ቀና ብሎ እጁን አንስቶ ነው የጸለየው እንጂ አቀርቅሮ አይኑን ጨፍኖ ምናምን አይደለም የጸለየው። ደግሞም በራችሁን ዘግታችሁ ጸልዩ የተባለውም በር የተባለው ልብ የቤት መዝጊያም አይደለም። ልቦናህን ከምንም ነፃ አድርጌ ጸልይ ነው የተባለውና በመስገድ ጎንበስ ቀና እያልክ ስገድ። ራስን መፈተሽ የምትችለው ያነ ነው። ስትሰግድ ስትጸልይ ታያለ። መቁጠሪያ ካለ በመቁጠሪያ ቀጥቅጦ በውስጤ ያደፈትክ ከእናቴ የመጣ ከአባቴ የመጣ ከዘር ማንዘር የመጣ እያልክ ስትቀጠቅጠው ከአንድ ሳምንት በኋላ ለውጥ ታያል። ምንድነው አባታችን መላከ መንክራት የሚሉት? ስትቀጠቅጡ ምልክት ይሰጣቸዋል። ያ ምልክት ምንድነው? የመብላት፣ የመጠዝጠዝ፣ የማቃጠል ምልክቶች አሉት። የመውረር፣ በሰውነት ውስጥ የመሄድ፣ የተቀጠቀጠው ቦታ እንደ ድንጋይ መጠጠር፣ አንዳንዴ ስትመታው ቅሉ የሚል ድምፅ ሁላ ሊታሰማ ይችላል። አጅሬው አድፍጦ የተቀመጠ ስለሆነ ነው ማለት ነው። ይገርማቸዋል። በራሴ ይሄን እሳቸው ያሉትን ነገር በራሴ አይቻለሁ። እና ታዲያ መሞከር እኮ ሞክረው ታየዋለህ። ጸልይ፣ ውዳሴ ማርያም እና አድርስ፣ ሰይፈ ስላሴን አድርስ፣ መልካ ስላሴን አድርስ፣ የዘውትር ጸሎት አድርስ፣ መዝሙረ ዳዊትን አርጋኖን አድርስ። ይህን ስናደርግ ይጋለጣል። ጆሮ ግንድ ላይ መጥቶ ማውራት ሁላ ይጀምራል። ይሄን ያህል ከቤት እንስሳቶች ጋራም መንፈሶች ቁርኝነት ይፈጥራሉ። በእኛ በሰዎች ላይ ብቻ አይደለም የሚሰለጥኑት። አብዛኛው በዚህ ምድር አሜሪካ ላይ አብዛኛው ነጭ ውሻ ይዞ ሲሄድ ውሻ ከውሻ ጋር የሚኖሩት በተለይ ሲንግል ማም
የሆኑ ሴቶች ወንድ የማይፈልጉ ሰዶምነት ያለባቸው ከውሻ ጋራ ነው ግንኙነት የሚያደርጉት። ለምን? መንፈሱ ስለሚያዘው። እና አሁን ነጮች የቡዳ መንፈስ በደንብ ያውቃሉ፣ አይነ ጥላን በደንብ ያውቃሉ፣ ዛርን በደንብ ያውቃሉ። አሁን ላይ እየዘመነ በነሱ አካባቢ በጣም ዘምኖም ይሄ መንፈስ እነሱ አሁን እኛ አገር ቤት ላይ እናቶች ጨሌ ፈጫሳ የሚያደርጉትን እነሱ ያንን ጨሌ በዘመናዊ መልክ አንጠልጥሎ ይሄዳሉ። ለዛውም በአጋጣሚ የሆነ ጌም ሲኖር በዛ ጌም ቀን በአይነት አንገታቸው ላይ አንጠልጥሎ ይሄዳሉ። ሰማያዊ ይኖራል፣ ጥቁር ይኖራል፣ ቀይ አለ፣ ነጭ አለ። ከዛም አልፎ ሌላም አይነት ከለር ሊኖሩ ይችላሉ እነሱ የሚጠቀሙ። እንደውም አገር ቤት እናቶች የሚጠቀሙ በጣም ጥቃቅኑ ጨሌ ነው አይደል? እዚህ ሀገር ደግሞ ከፍ ያለ ይጠቀማሉ። ጥቃቅኗን ደግሞ የሚገርማችሁ እንደዛው በከለር አድርገውት በእቃ ውስጥ አድርገው። እኔ ስታዲየም ውስጥ በጣም ብዙ ታሪክ አይቻለሁ። ጌም በሚኖርበት ሰዓት እኔ ስታዲየም ቤተክርስቲያን ወክዬ ለቤተክርስቲያን ገቢ ማሰባሰቢያ ስታዲየም ገብተን ስራ እንሰራለን እና እዛ ውስጥ ብዙ ታሪክ አይቻለሁ። እንዴት መናፍስትን እንደሚያገለግሉ በጌም አሳበው ግን መንፈሱን ያገለግላሉ። ሲጀመር እዛ ስታዲየም ውስጥ መሬቱ ላይ የተቀመጠው አርማ ቀንድ ያለው በአንድ ጉንጉን ሹርባ ያለው ምስል ጭንቅላት መሬት ላይ በትልቁ ይቀመጣል፣ ይሳላል። ያም ምስል ነው ደግሞ ሰዎች በልብሳቸው ላይ በቆብ መልክ አሰርቶ አድርጎ የሚመጡት። ጨሌውም አይቀርም። ይህን ያህል እየዘመነባቸው ሲሄድ እዛው ጋር መጣል የሚፈልጉትን አካል የለበሰውን ቁጥር አሻንጉሊት ላይ መርፌ እየጠቀጠቁ ይጥሉታል። አሻንጉሊት ይዞ አንዴ መምህር ተስፋዬ ደውም ኳስ ተጫዋች አንዷ እንደዚህ ሲታረግ ቪዲዮ አግኝቶ የእግር ኳስ ተጫዋች እንግዲህ አቅርቧል እሱን ቪዲዮ። እዚህ ደግሞ እኔ በአካል አይቻለሁ። የትግል ኳስ እየተጋፉ እንቁላል ሼፕ ያለው ኳስ ስሙን ማወቅ አልፈልግም እሱን ነገር ጌሙን። ለምን? የመናፍስት ስራ ስለሆነ ይሄን ያህል ርቆ የሄዱ ናቸው። እና ዛሩ ሲነሳ ደግሞ ዛሩን ማረጋጊያ ይገርማቸዋል። ሌላ ነገር አይፈልጉም። መርፌ ነው፣ በመርፌ ነው የሚያረጋጉት። እዛው መርፌ ይወጋል እና ዛር በመርፌ ሲያረጋጉ ከዚህ በላይ ምንም ነገር የለም። በቃ መርፌ አንዴ ሻት ይደረጋል፣ ከዛ ሰላም ነው። በቃ ኖርማል ተነስቶ ይሄዳል። ለተወሰነ ደቂቃ መርፌውን ከማግኘቱ በፊት ያጓራል፣ ይወራጫል። ግን ይዘውት መርፌ ከሰጡት በኋላ ሰላም ነው። ያ የሚያጓራ የሚጨፍር ስታይሉን ይቀይራል። እና ይሄን ያለው መናፍስት ርቀው እየሄዱ ያሉት ከሰዎች ቀድሟል። ከኛ አእምሮ በላይ እየሆኑ ነው። በጣም ብዙ ነገር እየሰሩ ነው። እኛ ደግሞ እነሱን መቅደም እንዴት ነው የምንችለው? እንዴት ነው ቀድመናቸው ልንጥላቸው የምንችለው? ይሄን ነው ማሰብ ያለብን እኛ እንጂ እጃችንን አጣጥፈን ቁጭ ብለን የምናይ አይነት ነገር አይደለም። መንግስት ሀገር ተወረረ ብሎ አይደል እንዴ መሳሪያ በየአይነቱ መሳሪያ የሚገዛውና ለጦሮቹ የሚያከፋፍለውና ለውጊያ የሚያሰማራው። እኛ ደግሞ የምንሰማራው ከማይታይ መንፈስ ጋራ ጦርነት እንገባለን። እጅ በእጅ ጨበጣ ውጊያ ውስጥ ነው። ያ ማለት ደግሞ በአፍ ሳይሆን በተግባር ስትኖርበት ነው። መንበርከክ ያልኩ ለያ ነው። ስትሰግድ ጠዋትና ማታ ስትጸልይ በትክክል ጨበጣ ውስጥ ትገባል። ሸኘኝ፣ በቃኝ፣ ቅጥቀጣው በቃኛል፣ ሸኘኝ አፍ አውጥቶ ይናገራል። እውነቴን ነው የሚላችሁ። የምታውቁ ታውቃላችሁ፣ የማታውቁ ግን ሲደርስ ታዩታላችሁ። እና ይሄን ነው እነዚህ ነገር መዋጋት የሚያስፈልገው በጾም በጸሎት በስግደት ንስሐ በመግባት ስጋ ደሙን በመቀበል የጌታን ስጋ በመብላት በመጠጣት መንፈሱን እናሸንፈው እንችላለን። ሲኦል ልንጥለው እንችላለን። ከዛ ውጭ ግን በምንም አይነት ተአምር ልንጥለውም ልናሸንፈውም አይችልም። ወገኖቻችን፣ ወንድሞቻችን በሱስ በተለያየ ሱስ ተጠምዶ
ናላቸው ዞሮ ጸጉራቸውን ጉድሩ ሰርቶ ምናያቸው ወዶ አይደለም ተይዞ ነው። ድሬዱ ጀርባው ላይ ወርዶ መንቀሳቀስ እስኪያቅተው አንዳንዱ ከሱ ይልቅ ድሬዱ ወፍሮ ታገኙታላችሁ። አንዳንዱ ከቅጥነታቸው የተነሳ ድሬዱ ደማቸውን እየመጠጠ ነው። ሰውየው የሚበላውን ፕሮቲን በአጠቃላይ የሚወስደው ድሬዱ ነው። ድሬዱ እየወፈረ ይሄዳል፣ ሰውየው እየቀጠነ ይሄዳል። እና ይህን የሚያደርገው ማለት ነው ታዲያ ዛሩ ነው። ዛሩ ድራማ ይሰራል። ያምራል እኮ ትላለህ። ምንድን ነው የሚያምረው? እስቲ ቁረጠውና ያለህን ውበት ይኸው መስታወት ፊት ቁምና እሱን ሳትቆርጥ መጀመሪያ መስታወት ላይ ቆሜ ይኸው ፊትህን፣ ከዛ እሱን ቁረጠውና ደግሞ አና መስታወት ፊት ቆሜ ለውጡን ታያለህ። ውበትህን ሁሉ ይቀብርብሃል፣ ማንነትህን ይቀብርብሃል። ውብ ነው ያምራል እያልክ ራስህን አታታልል ወንድሜ። ፀጉርን እየፈተልክ አይምሮ ላይ ቁጭ ብሎ እሱም ይፈትልሃል። እንዴት እህቶቻችን ህጋዊ ፍቃድ አላቸው እህቶቻችን መዋብ፣ ግን ከተፈጥሮ ውጭ አይደለም፣ በተፈጥሮ ነው። እንደ እህቶቻችን ደግሞ እኛ ወንዶች ልንዋብ አልተፈቀደልንም፣ ሎቲ ልናረግ አልተፈቀደልንም፣ ሹሩባ ልንሰራ አልተፈቀደልንም፣ ፍቃድ የለንም። ወንድ ልጅ ፂሙ ማሳደግ ፀጉሩን መቆረጥ ብቻ ነው ያለበት እንጂ አፍንጫ መበሳት፣ ጆሮ መበሳት፣ እዚህ ጋር መበሳት ለወንድ ልጅ አልተሰጠም። ሹሩባ መሰራት አልተሰጠንም። ሴትነት እያማራችሁ የምትሄዱ ሰዎች እኔ ወንድ አይደለሁም ሴት ነኝ እያል ራስን እያስተዋወክ ነው። ግን አንተ አይደለህም። በውስጥ ያለው የሴት አይነ ጥላ እንደ ሴቶች እንድትዋብ ታስገድድሃለች። አይምሮን ታስገድድሃለች። አይምሮ ላይ ነው ጫወታው እንጂ አንተ እንደምታስበው ወንድሜ ማድረግ የምትፈልገውን ሳታረግ ሌላ ነገር የምታረግ አንተ ሌላ ሰው ነህ እንጂ አንተ አይደለህም። እንዴት ነው ሳንቲም አንድ ገጽ ሁለት መልክ አላቸው፣ ወድና ጀርባ። በፊት በኩል አንበሳ፣ በኋላ በኩል ሰው ነው ወይስ በፊት በኩል ሰው በኋላ በኩል አንበሳ? የአንድ ሳንቲም ሁለት ገጽታ ነው የሚባለው ምንድን ነው? አብራሩልኝ እሱ ነገር። የአንድ ሳንቲም ሁለት ገጽታ። አንድ ሰው ሆነ ግን አንተ ሁለት ሰው ነህ። አይነ ጥላ በውስጥ ካለና አንተን እንደ እንዝርት የምታሽከረክሪ ከሆነ አይነ ጥላዋ የምትፈልገውን ነገር ሁሉ የምታደርግ ከሆነ ሎቲ የምታደርግ ከሆነ ሹሩባ የምትሰራ ከሆነ እዚህ ጋር እየተበሳ የምትሄድ ከሆነ አፍንጫን የምትበሳ ከሆነ አንተ ሳትሆን ሌላ አካል በውስጥ ያለ ከአንተም ጋር የሚኖር ያ ማን ነው? የሴት አይነ ጥላ። ሴቷ ጋር ደግሞ ወንድ አይነ ጥላ ይሄዳል። ሱሪ የሚያስለብሳት፣ ኬፕ የሚያስደርጋት፣ ፀጉር የሚያስቆርጣት የወንድ እኔ ወንድ ነኝ በወንድ ቅላጼ የሚያዋራት እንደዛ ነው። ወንዱ ደግሞ በሴት ቅላጼ ያወራል። ይሄ ነው ዘመናችን ያለውበት ሁኔታ ይሄ ነው። እና እግዚአብሔር አምላክ ይማረን እና ወገኖቼ አንሸወድ፣ አንታለል። እንግዲህ እግዚአብሔር አምላክ ምሕረት ቸርነቱን ያብዛልን። ሰላም እግዚአብሔር ሁላችን ጋር ይሁን። አነሳስቶ ላስጀመረ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ይሄ ነው እንግዲህ በንስሐ እንመላለስ፣ በንስሐ ህይወት እንኑር፣ ክርስትናችንን አጥብቀን እንያዝ፣ ስጋው ደሙን እንብላ እንጠጣ፣ በቤቱ እንኑር። ንጹህ አድርጎ የፈጠረን ባህሪ አምላክን ደግሞ እኛ በንጽህና እናገልግለው። ይሄን ልላችሁ ፈልጋለሁ። ስለነበረን ጊዜ እግዚአብሔር ይመስገነው። የአብጸጋ ሚዲያን ከፍ አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አጋሩኝ። በጣም እጅግ አክብራቸዋለሁ፣ ወዳቸዋለሁ። ስለነበረን ጊዜ ሁሉ እግዚአብሔር ይመስገነው። አመሰግናቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን ባይ